ይኸው እንግዲህ ልጆች የቀን ስራ ጀምረናል እንዳልኳችሁ። ይኸው አሁን ደግሞ ዛሬ የምንሰራው የተዘራ በቆሎ። እቺ አሰሬ ሴትዮ በቆሎ ሄደሽ ቆረጭ ብላኛለች። ሄጄ እየቆረጥኩኝ ነው። በቆሎ ወጣላት እና ለምን ያስበል ግዴታ ወንድ መሆን የለበትም። በጣም ተለቀ እንደሚያምር ሰላም ሰላም የፎዚያ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ይኸውላችሁ ዛሬ ከባለፈው የቀጠለ አሰሬ እንግዲህ ኢትዮጵያ ውስጥ ያለችው ማዳም ዛሬ ቁረጭ ብላኝ እየቆረጥኩኝ ነው። እና ስራ አይናቅም፣ ሁሉም ስራ ይሰራል። ኢትዮጵያ ውስጥ ስራ ካልተናቀ ሁሉም ነገር ተካክላችሁ የሚስተካከለው ስራ ሳይቁ በመስራት ነውና ገለጥ አድርገን ነው። በጣም ሴትዮዋ በጣም ባለሙያ ነች። ውጭ ሀገር በጣም ቆንጆ በቆሎ እስቲ የሚያዘመድ እንግዲህ እናንተ ጋር እዛ አረብ ሀገር መጥቼ የማዳም ቅመም እስከመባል ድረስ እንዴት እንደሚያምር ይህንን እየሰራን እንገኛለን። እና እናንተም በርቱ። እናንተ ጋር የምንመጣው እኛ ዶላር ፍለጋ ነው እንጂ ሀገራችን ስራ አለን። አሁን ትንሽ ውርድ ሀገር የመሰለ ነገር የለም ይመስለኛል። አሁን ደግሞ እስኪ ትንሽ እናውራ እና ሰላም ሰላም ልጆች እንዴት ናችሁ? ሰላም ናችሁ? ጤናችሁ እንዴት ነው? ተጠፋፋን። ዛሬ በስንት ቀናችን ተገናኘን። ምክንያቱም በጣም ቢዚ ነበርኩኝ። ያው እንደነገርኳችሁ ውጭ ሀገር ሄዳለሁ ብዬ ስላልኩኝ 5-10 እየለቀምኩኝ ነው። ከአረብ ሀገር የመጣችሁ 10 ደግሞ እንደ አረቦቹ ነው የሚያረጋት። ጥሩ ልጅ ናት። ጩኸቷን ነው እንጂ ጩኸቷን አንዳንድ ደግሞ አማርኛ ቃላቶችን ማነው አረብኛ ቃላት ለምጃለሁ። እሱንም ደግሞ ስድብ ይሁን እርግማን ይሁን ስለማላውቀው ለእናንተ እናንተ እያነበባችሁ ያለችኝን ነገር ስድብ ነው ወይም ጥሩ ነገር በሚለውን ነገር ትነግሩኛላችሁ ልጆች። እና በጣም ነው የምወዳችሁ፣ በጣም ነው የማመሰግነው ስለሰጣችሁኝ አስተያየት። እድሜ ቁጥር ነው አይዞሽ በርቺ ስል ይላላችሁኝ። ይሄው እንግዲህ ኢትዮጵያ ውስጥ መስራት ጀምሬያለሁ። አሁን ከዚህ ቀጥለን ደግሞ ኢንሻአላህ እሱ ካለ ደግሞ ፓስፖርቴን አውጥቼ እንግዲህ ውጭ ሀገርን አይቼው ስለማላቅ ለማየት ፈልጌ ነው እንጂ ስራ ኢትዮጵያ ውስጥ ሞልቷል። አሁን የቆረጥኩት እንደውም በትንሹ ነው የቆረጥኩላችሁ እንዳይከፋችሁ። ለምን ስራ አታሰራታላችሁ በምታሰራኝ ሴትዮ ቅሬታ እንዳይሰማችሁ ብዬ ነው እንጂ በጣም ብዙ በቆሎ ነው የቆረጥኩት። በጣም ብዙ በሚገርም ሁኔታ ሌላም አለ። ሌላ ጊዜ ደግሞ አሳያችኋለሁ። ለማንኛውም እኔ የገረመኝ አንዳንድ ልጆች ለምንድን ነው አንቺ አርፈሽ ተቀመጪ አገርሽ ላይ ብር እናዋጣልሽ የምትሉኝ? ለምንድን ነው? አይዞሽ በርቺ እናቴ እማ በርቺ ነው እንጂ የሚባለው። ለምንድን ሰራሽ እያላችሁ ለምንድን ነው ሞራል የምትነኩት? ለስራ ልጠቀም መቀመጥ እኮ መቆም ነው። ሰው በህይወት እስካለ እስከሚተነፍስ መንቀሳቀስ ያስፈልጋል። ቁጭ ብሎ ቤት ውስጥ መብላት መጠጣት እንደ እንስሳ መተኛት ምን ጥቅም አለው? ግዴታ ከጊዜው ጋር መራመድ አለብን። ከእንደገና ታውቃላችሁ ኢትዮጵያ ውስጥ የኑሮ ውድነት አለ። ከዛም አንፃር እየሰራን እንጠቀም እንጠቀም እንጂ
ጊዜ አርችቼ ነበረ። እዚህ ደግሞ አሁን ወደ ቤት ጀምሮ ተማለኝ የምች መድኃኒት ይባላል። በጣም ቆንጆ፣ በጣም የወደድኩት ይሄንን ነው። ቤቷ ልክ እንደ የጠቅላይ ሚኒስቴራችን ቢሮ ነው የሚመስለው። የተለያየ የአትክልት አይነት አለው ውስጡ። የአሁኗ የኢትዮጵያ ማዳም እንደዚህ ከሆነች አረብ ሀገር ያለችው ማዳም ምን ትመስላለች የሚለው ነገር በጣም አጓጉቶኛል። ለማንኛውም ልጆች ቅር ያላችሁ ነገር፣ ያስቀየምኳቸው ነገር ካለ አፉ በሉኝ። ይችን ቻናል ይችን ዩቲዩብ አሳድጉልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቆንጆ ነገር ላይ አድርሷት። ወደፊት የምንጠቃቀምበት ነገር ሊኖር ይችላል። አንድ የምነግራችሁ ግን ከመጀመሪያው ጀምሮ ገና ወደፊት እስከምንቀጥለው ድረስ አብራችሁ የምትቆዩ ልጆች ተጠቃሚ ነው የምትሆኑት። ምክንያቱም ዛሬ የምንሰራው ነገር ጅማሬ ሊሆን ይችላል። ወደፊት ግን አብረን ከቀጠለ ብዙ የምንሰራቸው ነገሮች ሊኖሩ ስለሚችሉ ልጆች ናቸው፣ እንተዋወቃለን። እኔ የማውቃችሁ ልጆች ደግሞ ብዙ አታውሩ፣ ባላወቀ ነው ዝም ብላችሁ የምትሄዱት። አስተያየት ብቻ ነው የሚሰጠው እና እንደዛ እላችኋለሁ ጓደኞቼ። እናንተ ሼር በተረፈ እንግዲህ በሚቀጥለው ደግሞ የሴትዮዋ የምትናገረኝን እርግማን ይሁን እሱን አረብኛ ጽፌ አንብባችሁ መልሱን ትነግሩኛላችሁ። ምክንያቱም በጣም ብዙ አረብኛ አስለምዳኛለች። የጻፍኩትም አለ። ጊዜ ሲኖር ሌላ ጊዜ አስተምራችኋለሁ። በተረፈ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቻው። እንግዲህ በሚቀጥለው ቪዲዮ እስከምንገናኝ